ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ፒኤስጂዎች ለብራድሊ ባርኮላ ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ እየተዘገበ ይገኛል። እንደዚሁም ሌሎችም ለቧዲ የጠየቁት ሂሳብም ታውቋል። ዴቪድ ሊችም በጆሹዋ አቾፖንግ ዙሪያ የሰጠውም አሴት አለ። በተጨማሪም በትናንትናው ዕለት የዓለም ዋንጫ የ32ቱ የጥሎ ማለፍ ጨዋታዎች ተደርጓል። እነዚህንም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች መናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የዓለም ዋንጫ የ32ቱ የጥሎ ማለፍ ጨዋታዎችን ይሆናል። ትናንትና ከምሽቱ 2 ሰዓት ጀምሮ እስከ ዛሬ ጧት ድረስ 3 የሚደርሱ የዓለም ዋንጫ የ32ቱ የጥሎ ማለፍ ጨዋታዎች ተደርገው ነበረ። በመጀመሪያ የተገናኙት ብራዚል ከጃፓን ጋር ነበር። በጨዋታው ላይም ሳኑ በ29ኛው ደቂቃ ላይ ባስቆጠራት ግብ ጃፓኖች 1-0 መምራት ችለው ነበረ። ነገር ግን የአሊሰን ቤከር ሀገር የሆነችው ብራዚል በካስሜሮና እንደዚሁም በማርቲኔሊ 2 ግቦች ታግዞ ወደ 16ቱ የጥሎ ማለፍ ጨዋታ ማለፍ ችሏል። በዚህ ጨዋታ ላይም አሊሰን ቤከር ጥሩ የሚባል እንቅስቃሴን ማድረግ ችሏል። 1 ኳስ ማዳን ሲችል 1 ጎል ደግሞ ተቆጥሮበታል። በአጠቃላይ በጨዋታው ላይም ባሳየው እንቅስቃሴ 6.5 ሬቲንግ የተሰጠው ተጫዋች ሆኗል። በእርግጥ ብዙ ሙከራዎች አልተደረጉበትም። በአጠቃላይ በዚህ ጨዋታ ላይ የጃፓን ብሔራዊ ቡድን ሙከራ ማድረግ የቻለው 5 ብቻ ነው። 2ቱ ኢላማቸውን የጠበቁ ነበር። ከሁለቱ ደግሞ አንዱን ማዳን ችሏል። በመቀጠል የተገናኙት ጀርመን ከፓራጓይ ነበረ። በሙሉ 90 ደቂቃ አንዳቻ ማጠናቀቅ ሲችሉ 30 ደቂቃ ጭማሪ ተሰጥቷቸው ነበረ። ነገር ግን በእነዚህ 30 ደቂቃዎች ውስጥም አቻ በመሆናቸው ምክንያት የመለያ ምት ተሰጥቷቸው ነበረ። በመለያ ምትም ከተሰጣቸው 5 ኳሶች ፓራጓዮች 4ቱን አግብተው እንደዚሁም ደግሞ የጀርመን ብሔራዊ ቡድን 3ቱን ብቻ በማግባታቸው በአጠቃላይ በመለያ ምቱ የፓራጓይ ብሔራዊ ቡድን የጀርመን ብሔራዊ ቡድንን 4-3 በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጠዋል። በዚህ ጨዋታ ላይ የሊቨርፑል ተጫዋች ሆነው ፍሎሪያን ቪርትዝ 110 ደቂቃዎችን ያህል መጮት ሲችል በጨዋታው ላይም 1 አሲስት ማስመዝገብም ችሏል። በአጠቃላይ ባሳየው እንቅስቃሴ 8.4 ሬቲንግ የተሰጠውም ተጫዋችም ሆኗል። ነገር ግን ወደ ቀጣይ ዙር ማለፍ ሳይችል ቀርቷል። ሌላኛው ሌሊት ላይ የተደረገው ጨዋታ ደግሞ ኔዘርላንድ ከሞሮኮ ጋር የተገናኙበት ነበረ። በዚህ ጨዋታ ላይም በ2ኛው ደቂቃ ላይ የሊቨርፑል ተጫዋች ሆኖ ኮዲ ጋክፖ ባስቆጠራት ግብ የኔዘርላንድ ብሔራዊ ቡድን 1-0 መምራት ችሎ ነበር። ነገር ግን 91ኛው ደቂቃ ላይ ዲዩፕ ባስቆጠራት ግብ ሞሮኮ አቻ መሆን ችሏል። ከዛም ከተጠናቀቀ በኋላም 30 ደቂቃ ጭማሪ ተሰጥቷቸው ነበር። ነገር ግን በእነዚህ 30 ደቂቃዎች ውስጥም ምንም አይነት ግብ ባለማስቆጠራቸው ምክንያት የመለያ ምት ተሰጥቷቸዋል። በመለያ ምቱ ላይም የሞሮኮ ብሔራዊ ቡድን 2ቱን ስቶ 3ቱን ሲያስቆጠር የኔዘርላንድ ብሔራዊ ቡድን በበኩላቸው 3ቱን ስተው 2ቱን ጎል በማስቆጠራቸው ምክንያት በአጠቃላይ በሞሮኮ 3-2 በሆነ ውጤት ተሸንፈው ከዓለም ዋንጫው ሊሰናበቱ ችሏል። በዚህ ጨዋታ ላይም ቨርጂል ቫን ዳይክ ባሳየው እንቅስቃሴ 7.1፣ ራያን ግራቨንበርግ 6.5፣ ኮዲ ጋክፖ በበኩሉ 7.2 ሬቲንግ የተሰጠው ተጫዋች ሆኗል። በዚህ ጨዋታ ላይ ኮዲ ጋክፖ በተለይ ጎል ካስቆጠረ በኋላ ሲያለቅስ ነበረ። ምክንያቱም ደግሞ ከጥቂት ቀናቶች በፊት ልጁ ማለፉ አይዘነጋምና በዛ እንግዲህ ስሜታዊ ሆኖ ጎል ካስቆጠረ በኋላ ሲያለቅስ መመልከት ችለናል። እንዲሁም የኔዘርላንድ ብሔራዊ ቡድንም እረፍት እንዲወስድም እድል ሰጥቶት ነበር። ነገር ግን በዚህ ዓለም ዋንጫ ላይ ለመጮት በመፈለጉ ምክንያት ያንን እረፍት ሳይጠቀምበት ቀርቷል። በጨዋታው ላይም ጎል ማስቆጠር ችሎ ነበረ። ነገር ግን ጎል ካስቆጠረ በኋላ ስሜቱን መቆጣጠር ተስኖት ሲያለቅስም ተስተውሏል። በአጠቃላይ እንግዲህ ከትናንትና ምሽት ጀምሮ በተደረጉት 3 የጥሎ ማለፍ ጨዋታዎች አሊሰን ቤከር ወደ ቀጣይ ዙር ማለፍ ሲችል ፍሎሪያን ቪርትዝ፣ ኮዲ ጋክፖ፣ ራያን ግራቨንበርግ እንደዚሁም ቨርጂል ቫን ዳይክ ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። ይህ ለሊቨርፑል በጣም ጥሩ ዜና ነው። ምክንያቱም ከዚህ በኋላ ቀጥለው ቢሆን ኖሮ የመመለሻ ጊዜያቸውም በዛው ልክ እየራቀ ይሄድ ነበር። አሁን ላይ ግን ከታሰበው ቀድመው ወደ ሊቨርፑል ወደ ልምምድ የሚመለሱ ይሆናል። ይህ ደግሞ ለአንቶኒ ኢራዮላ በጣም ጥሩ ዜና ነው። በመቀጠልም የዴቪድ ሊች የሰጠውን አስተያየት ነው የምንመለከተው። ዴቪድ ሊች ከአንፊልድ ዴክስ ጋር ባደረገው ቆይታ በሰጠው አስተያየት ሊቨርፑሎች በዚህ የክረምቱ የዝውውር መስኮት የተከላካይ ስፍራ ተጫዋችን ያስፈርማሉ ተብሎ ይጠበቃል። ምናልባት ደግሞ የቼልሲ ተጫዋች ሆኖ ጆሹዋ አቾፖንግንም ሊያስፈርሙ የሚችሉበት እድል አለ እያለን ይገኛል። እንደሚታወቀው ሊቨርፑሎች በተለይ በቀኝ ክንፍ ተከላካይ መስመር ላይ ተጫዋች ይጎላቸዋል። እንደዚሁም ደግሞ የመሀል ተከላካይ ስፍራ ተጫዋችም ያስፈልጋቸዋል። በተለይ ልምድ ያለው ተጫዋችም ቢያስፈርሙ ጥሩ ነው። ካልሆነ ግን ተጨማሪ አንድ ተጫዋች የግድ ማስፈረም መቻል አለባቸው። ከዚህ ቀደምም እንግዲህ በተለያዩ ዘገቦች እንደተመለከት ነው እንደዚሁም ዴቪድ ሊችን በሰጠው አስተያየት ምናልባትም ሊቨርፑሎች የመሀል ተከላካይ ሆኖ ነገር ግን ደግሞ በቀኝ ክንፍ በኩል መጮት የሚችል
ተጫዋችን ሊያስፈርሙ ይችላሉ የሚል አስተያየትን ሰጥቶ ነበርና ከዛ አስተያየት ተመርኩዞ እንግዲህ ምናልባትም ይህንን ተጫዋች ሊያስፈርሙ እንደሚችሉ ነው እየተናገረ የሚገኘው። ጆሹዋ አቺምፖንግ እንግዲህ በዚህ ሰዓት በቼልሲ ነው እየተጫወተ የሚገኘው። በቅርቡም ነው ደግሞ በቼልሲ የሚያቆየውን ኮንትራት እንደ አዲስ መፈረም የቻለው። ነገር ግን ዴቪድ ሊች በሰጠው አስተያየት በቼልሲ የሚያቆየውን ኮንትራት ከመፈረሙ በፊት ሊቨርፑሎች አነጋግረውት ነበር። በእርግጥ በጣም ጠንከር ብለው አልሄዱም። ነገር ግን ደግሞ በቼልሲ የሚያቆየውን ኮንትራት የማይፈርም ከሆነ በሊቨርፑል ቤት ለሱ ቦታ እንዳላቸው ነግረውታል እያለን ይገኛል። አያይዞን በሰጠው አስተያየት በዚህ ሰዓት ላይ እንግዲህ ቼልሲዎች በጣም ብዙ የተከላካይ ስፍራ ተጫዋቾች አሏቸው እና ምናልባትም በዚህ የክረምት የዝውውር መስኮት የተለያዩ ተጫዋቾችን ሊሸጡ ይችላሉ። ካልሆነም ደግሞ ብዙ ተጫዋቾች ስላሉ በዛ በክለብ ውስጥ ምናልባትም እንደ ጆሹዋ አቺምፖንግ አይነት ተጫዋቾች የመጮቻ እድል ለማግኘት ሲሉ ከክለቡም ሲለቁ ልንመለከት የምንችልበት እድል አለ። እንደዛ የሚፈጠር ከሆነ ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በተለይ ጆሹዋ አቺምፖንግ በመሀል ተከላካይ ስፍራ ላይ ነው የሚጫወተው። ከዛ በተጨማሪም ግን በቀኝ ክንፍ ተከላካይ መስመር ቦታ ላይ መጮት የሚችል ተጫዋች ነው። እንደዚሁም ደግሞ ሆምግሮን ኮታውን ማሟላት ይችላል። ከኳስ ጋር መጮት የሚሰማው ተጫዋች ነው። በእድሜውም በጣም ገና ወጣት የሚባል ነው። 19-20 ዓመቱ ላይ ነው የሚገኘውና ብዙ ነገሮችን ማሟላት የሚችል ተጫዋች ነው። ጠንካራ የሚባል ተጫዋች ነውና ለሊቨርፑል ያጮት ስታይል መሆን የሚችል ተጫዋች እንደመሆኑ መጠን ሊቨርፑሎች ይህንን ተጫዋች እየተከታተሉት ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። ይህንን ተጫዋች አብዛኞቻችን የተመለከትነው አይመስለኝም። በተለይ ደግሞ በፕሪሚየር ሊጉ ላይም ብዙ የመጮቻ እድል ያገኘ ተጫዋች አይደለም። ነገር ግን ደግሞ በቼልሲ ውስጥ ካሉ ተጫዋቾች መካከል ብዙ ተስፋ ከተጣለባቸው ተጫዋቾች መካከል አንዱ እንደሆነ ነው እየተነገረ የሚገኘውና ምናልባትም ቼልሲዎች ይለቁታል ተብሎ አይጠበቅም። ከለቀቁት ግን ሊቨርፑሎች ሊያስፈርሙ የሚችሉበት እድል አለ ተብሎ ይጠበቃል። ዴቪድ ሊች በሰጠው አስተያየት ላይ ግን የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በመቀጠል የምንመለከተው ቤን ጃኮብስ ይዞት የወጣውን ዘገባ ነው። እንደ ቤን ጃኮብስ ዘገባ ከሆነ ሊሎች ለቡዋዲ ከ70 እስከ 80 ሚሊዮን ዩሮ ድረስ ይፈልጋሉ እያለን ይገኛል። በእርግጥ ይሄ ሂሳብ ሊጨምር የሚችልበት እድል አለ። ምክንያቱም በዚህ ሰዓት ላይ ከሊቨርፑል በተጨማሪም ሌሎች ትልልቅ የሚባሉ ክለቦችም ይህንን ተጫዋች እየተመለከቱ ነው የሚገኙት። እነ ቼልሲ፣ ፒኤስጂ፣ ባየር ሙኒክ፣ ማንቸስተር ሲቲ እንደዚሁም ደግሞ ሪያል ማድሪዶችም ይህንን ተጫዋች በቅርበት እየተመለከቱ ነው የሚገኙት እና ምናልባት ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ እነዚህ ክለቦች ጸጥ ይላሉ ተብሎ አይጠበቅም። እናም እነዚህ ክለቦችም ከሊቨርፑል እኩል ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ የቢዲንግ ዋር ሊፈጠር ይችላል ወይም ደግሞ የተጫዋቹን ለማስፈረም ፉክክር ውስጥ ሊገቡ ይችላሉ። በዛ ሰዓት ደግሞ የተጫዋቹ ሂሳብም ከፍ ሊል ይችላል ብለው ይጠብቃሉ። ካልሆነ ግን 70 እስከ 80 ሚሊዮን ዩሮ ድረስ ለዚህ ተጫዋች እንደሚፈልጉ ነው እየተናገረ የሚገኘው። ተጨማሪም ግን ቤን ጃኮብስ ይዞት በወጣው ዘገባ መሰረት ሊሎች ይህንን ተጫዋች በዚህ ክረምት የዝውውር መስኮት ቢሸጡት እንኳን ራሱ ለተጨማሪ 1 ዓመት በዛው በሊል እንዲቆይላቸው ይፈልጋሉ ነው እያለን የሚገኙና ማንኛውም ስምምነት በእንደዚህ አይነት ሁኔታ እንዲጠናቀቅ እንደሚፈልጉ ነው እየተናገረ የሚገኝ። ይህ የሊል ፍላጎት ደግሞ በዝውውሩ ሂደት ላይ ውስብስብ ነገሮች እንዲፈጠሩ ሊያደርግ እንደሚችል ነው እየተዘገበ የሚገኘው። ነገር ግን ደግሞ አንድ ክለብ ይህንን ተጫዋች በውሰት ውል መስጠት አንፈልግም፣ አሁኑኑ ወደ ክለባችን ሄዶ መጮት እንዲጀምር እንፈልጋለን የሚሉ ከሆነ ግን ከ70 እና ከ80 ሚሊዮን ዩሮ በተጨማሪም ሌላ ሂሳብ መጨመር መቻል አለበት። ምናልባትም እስከ 100 ሚሊዮን ዩሮ ድረስም ለተጫዋቹ መክፈል እንዳለበት ነው እየተነገረ የሚገኘው እና ምናልባት ሊቨርፑሎች እንግዲህ ይህንን ተጫዋች የሚያስፈርሙ ከሆነ እስከ 100 ሚሊዮን ዩሮ ድረስ ለዚህ ተጫዋች ሊያወጡ የሚገደዱበት ሁኔታ እንዳለ ነው እየተዘገበ የሚገኘው። በእርግጥ ቡዋዲ በጣም ጎበዝ የሚባል ተጫዋች ነው። በዓለም ዋንጫ ላይም ይህንን ብቃቱን እያስመለከተ ነው የሚገኘው። ለሊልም እንግዲህ ገና 18 ዓመቱ ላይ ሆነው 100 የሚደርሱ ጨዋታዎችን ማድረግ የቻለ ተጫዋች ነው። ገና ከ16 ዓመቱ ነው ለዋና ቡድን መጮት የቻለውና ምን ያህል አቅም እንዳለው በዚህም መመልከት እንችላለን። ነገር ግን ደግሞ ምንም ያህል አቅም ቢኖረው ሊቨርፑሎች ለዚህ ተጫዋች 100 ሚሊዮን ዩሮ ይከፍላሉ ተብሎ አይጠበቅም። ነገር ግን በዝውውር መስኮቶች ላይ እንግዲህ ምንም ነገር ሲፈጠር ተመልክተናል። አይወጣም የተባለ ሂሳብ ሲወጣ የተመለከትንበት ሁኔታ አለና በቀጣይ እንግዲህ ሊቨርፑሎች በዚህ ተጫዋች ዙሪያ ምን እንደሚያደርጉ አብረን የምንመለከት ይሆናል። በመቀጠል የምንመለከተው ብራድሊ ባርኮላን የተመለከተውን ዘገባ ይሆናል። ዴቪድ ኦሪክሲን በዛሬው ዕለት ይዞት በወጣው መረጃ መሰረት ፒኤስጂዎች ለብራድሊ ባርኮላ ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ እየተናገረ ይገኛል። በዚህ የክረምቱ የዝውውር መስኮት ሊቨርፑሎች እየተመለከቷቸው ካሉ ማስፈረም ከሚፈልጓቸው ተጫዋቾች መካከል አንደኛው ብራድሊ ባርኮላ ነው። በእርግጥ የሊቨርፑል ፍላጎት አሁን ላይ የጀመረ አይደለም። በባለፈው ዓመት በ2025 የክረምቱ የዝውውር መስኮትም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን በሰዓቱ ሊቨርፑሎች አሌክሳንደር ኢሳቅን ለማስፈረም ከፍተኛ ፍላጎት ስለነበራቸው ከፍተኛ ገንዘብም እንደሚያወጡ ስላወቁ ብራድሊ ባርኮላን ሳያስፈርሙት ቀርቷል እንጂ ተጫዋቹም ወደ ሊቨርፑል ለመምጣትም ፍላጎት እንደነበረው ሲዘገቡ
ነበረ። አሁን ላይም ግን የሊቨርፑሎች ፍላጎት እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ በቅርቡ ያንዲያሜንዴ ፒኤስጂን መምረጡን ተከትሎ ፊታቸውን ወደ ብራድሊ ባርኮላ እንዳዞሩ ነው እየተነገረ የሚገኘው። ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ከሆነ ግን ፒኤስጂዎች ይህንን ተጫዋች የመሸጥ ምንም አይነት ግዴታ ውስጥ አይደሉም። በእርግጥ ያንዲያሜንዴ ሊያስፈርሙ ይችላሉ፣ እንደዚሁም ደግሞ የሞናኮ ተጫዋች ሆነው አኩላችንም ሊያስፈርሙ ይችላሉ። እንደዛ ቢሆንም ግን ፒኤስጂዎች ብራድሊ ባርኮላን የመሸጥ ግዴታ ውስጥ አይደሉም። እናም ይህንን ተጫዋችም የሚለቁትም ከፍተኛ ገንዘብ ከቀረበላቸው ብቻ እንደሆነ ነው እየተናገረ የሚገኙት። በተለይ ደግሞ በቅርቡ ማንቸስተር ሲቲዎች ለኖቲንጋም ፎረስት ለኤሌት አንደርሰን ብለው 116 ሚሊዮን ፓውንድ ለመክፈል ከስምምነት ላይ ደርሷል። እናም ፒኤስጂዎችም ብራድሊ ባርኮላ ከኤሌት አንደርሰን የተሻለ ተጫዋች ነው ብለው ስለሚያስቡ ከዛ የበለጠ ገንዘብ እንደሚፈልጉ ነው እየተናገረ የሚገኙና ፒኤስጂዎች ለብራድሊ ባርኮላ ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ እየተዘገበ ይገኛል። ሊቨርፑሎች ግን ይህንን ያህል ገንዘብ ለብራድሊ ባርኮላ ያወጣሉ ተብሎ አይጠበቅምና በዚህ ምክንያት ምናልባትም በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ብራድሊ ባርኮላን ሊያስፈርሙ የሚችልበት ከፍተኛ እድል አለ። እንደሚታወቀው ከጥቂት ቀናቶች በፊት ሊቨርፑሎች ያንዲያሜንዴን ለማስፈረም ለአርቢ ሌፕዚግ የ100 ሚሊዮን ዩሮ ፓኬጅ ነበረ ያቀረቡት። ብራድሊ ባርኮላ ከሱ ትንሽ ልምድ ያለው ተጫዋች ስለሆነ ምናልባት ትንሽ ገንዘብ ጨምረው ሊያቀርቡ ይችላሉ እንጂ 116 ሚሊዮን ፓውንድ ድረስ ያቀርባሉ ተብሎ አይጠበቅም። ማክሲመም ይሄዳሉ ተብሎ የሚጠበቀው እስከ 110 ሚሊዮን ፓውንድ ድረስ ብቻ ነው። ከዛ በላይ ግን ያወጣሉ ተብሎ አይጠበቅም። ስለዚህ ብራድሊ ባርኮላ በዚህ የክረምቱ የዝውውር መስኮት ሊቨርፑልን ላይቀላቀል የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። እናንተስ በዚህ ዘገባ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በእናንተ ሀሳብ ብራድሊ ባርኮላ ከ116 ሚሊዮን ፓውንድ በላይ ይገባል ትላላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።